ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብና የተመጣጠነ ምግብ እጥረት መጋለጣቸውን ያስታወቀው የተባበሩት መንግስታት የዓለም የምግብ ፕሮግራም በቶሎ ተጨማሪ ገንዘብ ካላገኘ ለ3.6 ሚሊዮን ሰዎች የሚያቀርበውን ድጋፍ በመጪዎቹ ሳምንታት እንደሚያቋርጥ አስጠንቅቋል። 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህጻናት ሕክምና እንደሚያስፈልጋቸው የገለጸው ድርጅቱ ባጋጠመው የገንዘብ እጥረት ምክንያት በተመጣጠነ ምግብ እጥረት ለተጎዱ 650 ሺህ ሴቶችና ህጻናት ያደርግ የነበረውን ህክምና በግንቦት ወር ለማቋረጥ መገደዱን አስታውቋል። ተጨማሪ አለን። ጋሮዌ ውስጥ የኢትዮጵያ ቆንስላ ጽሕፈት ቤት ባልደረባ የሆነው አቶ ፋራህ አይዲር ጃማ ከሆቴል ታግቶ ከተወሰደ በኋላ ተደብድቦና ተገድሎ አስክሬኑ ጎጃ ካዴ ወንዝ መገኘቱን የሶማሊያ ባለስልጣናት ተናገሩ። ዝርዝሩን አዘጋጅተናል። ኩላዳኦ የተሰኘው የክሪፕቶ ከረንሲ ድርጅት ኢትዮጵያ ከአምባገነን መንግስት ወደ ዲሞክራሲ በምትሸጋገርበት ወቅት የተቋማት ግንባታና እርቀ ሰላም ላይ ትልቅ ሚና ተጫውተዋል ሲል የገለጻቸውን የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ አድማሱን ሹመት ሰጥቷቸዋል። ሌላኛው መረጃችን ነው። የአሜሪካ ጦር በየመን የገበያ ቦታ ላይ በጣለው ቦምብ ቢያንስ 12 ሰዎች መሞታቸውን ተከትሎ ሁቲዎች በሁለት የአሜሪካ ኢላማዎች ላይ ጥቃት መፈጸማቸው ተሰምቷል። ሁቲዎች ፍልስጤማውያንን ወግነው እስራኤል ላይ ጥቃት ሲፈጽሙ እንደቆዩ የሚታወቅ ሲሆን እስራኤል ግን ባለፉት 24 ሰዓታት ብቻ ቢያንስ 39 ፍልስጤማውያንን እንደገደለች መረጃዎች ያሳያሉ። እነዚህን ተያያዥ መረጃዎች አጠናቅረን አቅርበናል። ሩሲያ ከዩክሬን ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆኗን የሚያሳይ ፍንጭ ሰጥታለች። ዩክሬን ፑቲን ለፋሲካ ውስን የሆነ የተኩስ አቁም ማድረጋቸውን ተከትሎ በሲቪል መሰረተ ልማት ላይ የሚፈጸም ጥቃትን ለማባራት ቢያንስ ለ30 ቀን የተኩስ አቁም እንዲደረግ ሐሳብ አቅርበው ነበር። ትራምፕ በበኩላቸው ሁለቱ ሀገራት በዚህ ሳምንት መጀመሪያ ላይ የተኩስ አቁም ላይ ይደርሳሉ ብለው ተስፋ እንደሚያደርጉ ገልጸዋል። ዝርዝሩን የምናስደምጣችሁ ይሆናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። አቶ ታምራት ላይኔ የዓለም አቀፍ የብሎክቼን አስተዳደር አማካሪ ሆነው ተሾሙ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ አድማሱን የሾሟቸው ኩላዳኦ የተሰኘው የክሪፕቶ ከረንሲ ድርጅት ነው። ድርጅቱ አቶ ታምራትን ለምን እንደመረጣቸው ሲገልጽ ኢትዮጵያ ከአምባገነን መንግስት ወደ ዲሞክራሲ በምትሸጋገርበት ወቅት የተቋማት ግንባታና እርቀ ሰላም ላይ ትልቅ ሚና በመጫወታቸው እንደሆነ አስረድቷል። ከዚህ ልምዳቸው በመነሳት አሁን ደግሞ ድርጅቱ እያደገ በመጣው አዲሱ የክሪፕቶ ገበያ በመንግስታት ውስጥ ለመስፋፋት የሚያደርገውን ጥረት ያግዛሉ የሚል እምነት እንዳለው አስታውቋል። አቶ ታምራት ላይኔ ሹመቱን ከተቀበሉ በኋላ ሲናገሩ አስተዳደራዊ ውድቀቶች እምነትን መልሶ በመገንባት ስራ ላይ ከፍተኛ ተጽዕኖ እንዳላቸው የመጀመሪያ የአይን ምስክር ነኝ። ኩላዳኦ የዓለማችን የሀብት ክፍፍል ሚዛናዊ ባልሆነበት በዚህ ዘመን ይህን ለማስተካከል የሚጥር ድርጅት በመሆኑ አብሬው ለመስራት ወስኛለሁ ብለዋል። ድርጅቱ በክሪፕቶ ከረንሲ አማካኝነት የተለያዩ የልማትና የእርዳታ ስራዎችን የሚያከናውን እንደሆነም በድረገጹ ላይ አስታውቋል። በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብ ፕሮግራም አስታወቀ። በኢትዮጵያ ከ10 ሚሊዮን በላይ ሰዎች በአገሪቱ እየጨመረ ላለው ረሃብና የተመጣጠነ ምግብ እጥረት መጋለጣቸውን የተባበሩት መንግስታት የዓለም የምግብ ፕሮግራም አስታወቀ። ፕሮግራሙ ኢትዮጵያ ውስጥ ለሚያከናውነው ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥ አስጠንቅቋል። በምግብ ዋስትና ላይ የሚሰራ የተባበሩት መንግስታት ድርጅት ተቋም የሆነው የዓለም የምግብ ፕሮግራም ኢትዮጵያ ውስጥ እየጨመረ የመጣውን ረሃብና የተመጣጠነ ምግብ እጥረትን በተመለከተ ስጋቱን የገለጸው ዛሬ ማክሰኞ ሚያዝያ 14 ቀን 2017 ዓ.ም ባወጣው መግለጫ ነው። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ ምግብ እጥረት እየጨመረ የመጣው ሀገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ግጭት፣ ቀጠናዊ አለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስና ድርቅ እየጨመረ ለመጣው ረሃብና የተመጣጠነ ምግብ እጥረት በምክንያትነት ጠቅሰዋል። እነዚህ ችግሮች ሚሊዮኖችን ያለበቂ የተመጣጠነ ምግብ እንዳስቀሩ የዓለም የምግብ ፕሮግራም ገልጿል። የተቋሙ መግለጫ በመላው ኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብና ምግብ እጥረት ተጋልጠዋል ብሏል። ከነዚህ ሰዎች መካከል 3 ሚሊዮን ያህሉ በግጭትና በአስቸጋሪ የአየር ጠባይ ምክንያት ከመኖራቸው የተፈናቀሉ እንደሆኑም ጠቅሷል። የዓለም የምግብ ፕሮግራም በኢትዮጵያ የተመጣጠነ ምግብ እጥረት ያለበትን ደረጃ አሳሳቢ ሲል ጠርቶታል። የተመጣጠነ ምግብ እጥረት ያጋጠማቸው 4.4 ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህጻናት ሕክምና እንደሚያስፈልጋቸው አስታውቋል። በዓለም የጤና ድርጅት መስፈርት መሰረት በአንድ አካባቢ ከሚገኙ ህጻናት
ተቋማት መካከል 15 በመቶ ለተመጣጠነ ምግብ እጥረት የተጋለጡ ከሆነ በአካባቢው ያለው ሁኔታ የአደጋ ጊዜ ተብሎ ይበየናል። ይህንን ያስታወሰው የዓለም የምግብ ፕሮግራም መግለጫ በሶማሌ፣ ኦሮሚያ፣ ትግራይና አፋር ክልሎች በሚገኙ በአንዳንድ አካባቢዎች ያለው እጅግ የከሱ ህጻናት ቁጥር በዓለም አቀፍ ደረጃ የአደጋ ጊዜ በሚል ለመበየን ከተቀመጠው የ15 በመቶ ገደብ ያለፈ እንደሆነ ገልጿል። ይህ ችግር የታየበትን ሶማሌ ክልል በመጪው ግንቦት ይኖራል ተብሎ በሚጠበቀው ዝቅተኛ ዝናብ ምክንያት ሌላ የድርቅ ስጋት እንደተጋረጠበትም በመግለጫው አሳስቧል። በሶማሌ ክልል የሚገኙ ቤተሰቦች በሀገሪቱ ታሪክ ለረጅም ጊዜ በቆየውና እንደ አውሮፓውያን አቆጣጠር ከ2020 እስከ 2023 በነበረው ድርቅ አሁንም የተቸገሩ መሆኑንም አስታውሷል። እንደ ሱዳን ባሉ ጎረቤት ሀገራት እየተካሄዱ ያሉ ግጭቶች ለኢትዮጵያ የሰብአዊ እርዳታ ፍላጎት መጨመር ምክንያት እንደሆነም በመግለጫው ላይ ተጠቅሷል። በ2025 የመጀመሪያ ሩብ ዓመት ከ3 ሚሊዮን በላይ ለሚሆኑ ሰዎች የምግብ እርዳታ ማቅረቡን የገለጸው የዓለም ምግብ ፕሮግራም ከነዚህ ውስጥ 80 በመቶ ድጋፍ የቀረበው ለተፈናቀሉና የከፋ የምግብ ዋስትና ችግር ላጋጠማቸው ኢትዮጵያውያን መሆኑን አስታውቋል። ይሁን እንጂ ተቋሙ ኢትዮጵያ ውስጥ በሚያከናውናቸው የእርዳታ ስራዎች ላይ ሁለት ተግዳሮቶች እንዳጋጠሙት ገልጿል። በመግለጫው በቀዳሚነት የጠቀሰው ተግዳሮት ከተደራሽነት ጋር የተያያዘ ነው። በአማራ ክልል ያለው ግጭትና የደህንነት ስጋት ተቋሙ በክልሉ የሚያከናውናቸውን የሰብአዊ እርዳታ ስራዎችን ማስተጓጎሉን አስረድቷል። በክልሉ ግማሽ ሚሊዮን ተጎጂ ሰዎችን ለመድረስ ያለውን አቅም ስጋት ውስጥ እንደከተተው ገልጿል። እንደ መኪና እገታ፣ ስጋቶችና ዘረፋ ያሉ የወንጀል ድርጊቶች እየጨመሩ እንዲሁም በሰራተኞች ደህንነትና የነፍስ አድን ድጋፍ አቅርቦት ላይ ተጽዕኖ እየጋረጡ ነው ሲል ስጋቱን አስታውቋል። ተቋሙ እንዳጋጠመው የጠቀሰው ሁለተኛው ተግዳሮት የገንዘብ እጥረት እንደሆነ መግለጫው ያስረዳል። የዓለም የምግብ ድርጅት በኢትዮጵያ ከሚያዝያ እስከ ቀጣዩ ዓመት መስከረም ባሉት ጊዜያት ለሚያከናውናቸው ተግባራት ከሚያስፈልገው ገንዘብ ውስጥ የ222 ሚሊዮን ዶላር እጥረት እንዳጋጠመው ገልጿል። መግለጫው እያጋጠመ ባለው አሳሳቢ የገንዘብ እጥረት ምክንያት የድርጅቱ የነፍስ አድን እርዳታ እጅጉን ተስተጓጉሏል ብሏል። ተቋሙ አስቸኳይ አዲስ የገንዘብ ድጋፍ ከሌለ 3.6 ሚሊዮን የኢትዮጵያ እጅጉን ተጋላጭ ሰዎች ከዓለም የምግብ ፕሮግራም ያገኙ የነበረውን የነፍስ አድንና የተመጣጠነ ምግብ ድጋፍ በመጪዎቹ ሳምንታት ያጣሉ ሲልም አስጠንቅቋል። የዓለም የምግብ ድርጅት ባጋጠመው የገንዘብ እጥረት ምክንያት በተመጣጠነ ምግብ እጥረት ለተጎዱ 650 ሺህ ሴቶችና ህጻናት ያደርግ የነበረውን ሕክምና በግንቦት ወር ለማቋረጥ መገደዱን አስታውቋል። ተቋሙ በዚህ ዓመት ለ2 ሚሊዮን እናቶችና ህጻናት የነፍስ አድን ምግብ የማቅረብ እቅድ እንደነበረውም ገልጿል። የተቋሙ የእርዳታ አቅርቦት በአገሪቱ የሚገኙ ስደተኞችም ላይ ተጽዕኖን እንደሚያሳርፍ በመግለጫው ላይ ተጠቅሷል። ተቋሙ ተጨማሪ ገንዘብ የማያገኝ እንዲሁም ስደተኞች ከደቡብ ሱዳን መሸሻቸውን ከቀጠሉ ለ1 ሚሊዮን ገደማ ስደተኞች የሚያቀርበውን የገንዘብና የምግብ አቅርቦት ሰኔ ላይ እንደሚያቆም አስጠንቅቋል። የዓለም የምግብ ድርጅት በዚህ ዓመት በኢትዮጵያ ለሚገኙ 1 ሚሊዮን ገደማ ስደተኞች 60 በመቶ የምግብ ድጋፍ እንዳቀረበ አስታውቋል። ተቋሙ በኢትዮጵያ እርዳታ ከሚያደርግላቸው 800 ሺህ ስደተኞች መካከል 100 ሺህ ያህሉ ሱዳናውያን ናቸው ተብሏል። በደቡብ ሱዳን ሰሜን ምስራቅ አካባቢ እየጨመረ ያለው የደህንነት ስጋት ተጨማሪ 10 ሺህ ስደተኞች ወደ ኢትዮጵያ እንዲፈልሱ ምክንያት እንደሆነም በመግለጫው ላይ ሰፍሯል። የሶማሊያ አንድ ግዛት በሆነችው ሶማሊላንድ ዋና ከተማ በሆነችው ጋሮዌ ውስጥ የኢትዮጵያ ቆንስላ ጽሕፈት ቤት ባልደረባ ፋራህ አይዲድ ጀማ ሕይወቱ አልፎ መገኘቱን የላስ አኖድ ባለስልጣናት አረጋግጠዋል። ዲፕሎማቱ ላስ አኖድ በሚገኝ አንድ ሆቴል አርፎ በነበረበት ወቅት ከታገተ በኋላ ተገድሎ ወንዝ ውስጥ መገኘቱን ስማቸው ያልተገለጸ የከተማዋ ባለስልጣን አስታውቀዋል። ድብደባና የጥይት ተኩስ እንደተፈጸመበት አስክሬኑ ላይ ካሉ ምልክቶች መረዳት ተችሏል ያሉት ባለስልጣኑ ግን ለምን ወደ ላስ አኖድ ከተማ እንደሄደ ግልጽ አይደለም ብለዋል። የፋራህን ግድያ በተመለከተ ይህ መረጃ ከተጠናቀረበት ጊዜ ድረስ ከኢትዮጵያ በኩል እስካሁን የተሰጠ ማብራሪያ የለም። ሩሲያ ከዩክሬን ጋር ቀጥተኛ ንግግር ለማድረግ ዝግጁ መሆኗን ፑቲን ጠቆሙ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬኑ መሪ ቮሎዲሚር ዘለንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን ፍንጭ ሰጡ። ፑቲን ይህን ያሉት ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ለመጀመሪያ ጊዜ ነው። ፕሬዝዳንቱ ለሩሲያ መንግስት የቴሌቪዥን ጣቢያ ሰኞ ዕለት ሲናገሩ ሩሲያ ሁልጊዜም ማንኛውንም ሰላም ለማምጣት የሚደረጉ ጥረቶችን በበጎ ነው የምትመለከተው፣ የኪየቭ መንግስት ተወካዮችም ተመሳሳይ ስሜት እንደሚኖራቸው ተስፋ እናደርጋለን ብለዋል። የፑቲን አስተያየት ሲቪል ኢላማዎች ላይ ጥቃት አለመፈጸም በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ላይ ለመሳተፍ ፍላጎት መኖሩን እንደሚያመለክትም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። ዘለንስኪ ለፑቲን አስተያየት በቀጥታ ምላሽ ባይሰጡም ዩክሬን የሰላማዊ ሰዎችን ደህንነት ለሚያረጋግጥ ማንኛውም ንግግር ዝግጁ መሆኗን ገልጸዋል። ሩሲያ እንደ አውሮፓውያን አቆጣጠር በ2022 በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለቱ ወገኖች መካከል ቀጥተኛ ድርድር ተካሂዶ አያውቅም። ፕሬዚዳንት ፑቲን የሁለትዮሽ ግንኙነቶችን ጨምሮ ሲቪል ኢላማዎች ላይ ጥቃት ስላለመፈጸም ውይይት ሊያደርጉ እንደሚችሉ ሲገልጹ
በዩክሬን በኩልም ድርድርና ውይይት ለማካሄድ ፍላጎት እንዳለ በማሰብ እንደሆነ ፔስኮቭ ለኢንተርፋክስ የዜና ወኪል ተናግረዋል። ዘለንስኪ ምሽት ላይ በቪዲዮ ባስተላለፉት መልእክት ሞስኮ በሰላማዊ መሰረተ ልማቶች ላይ የምትፈጽመውን ጥቃት ለማቆም ተስማማ አሊያም አትስማማ እንደሆነ ዩክሬን ግልጽ የሆነ መልስ ትፈልጋለች ብለዋል። የዩክሬኑ መሪ ፑቲን ለፋሲካ አጭርና ውስን የሆነ የተኩስ አቁም ማድረጋቸውን ተከትሎም ረዥም ርቀት ተወንጫፊ ድሮኖችና ሚሳኤሎች በሲቪል መሰረተ ልማት ላይ የሚፈጸም ጥቃትን ለማባራት ቢያንስ ለ30 ቀን የተኩስ አቁም እንዲደረግ ሐሳብ አቅርበው ነበር። ሆኖም ፑቲን ክሬምሊን ሐሳቡን እንደምታጤነው ገልጸው ሲቪል መሰረተ ልማት ላይ ጥቃት እንዳይፈጸም የሚለው ሐሳብ መስተካከል አለበት ሲሉ ለጋዜጠኞች ተናግረዋል። ሆኖም በዚህ ወር መጀመሪያ ላይ በሰሜን ምስራቅ ሱሚ ከተማ ላይ 35 ሰዎች የተገደሉበትና ከ100 በላይ ሰዎች የተጎዱበትን የሲቪል ህንጻ ጦራቸው ኢላማ ማድረጉን ፑቲን አምነዋል። በሱሚ ቀጠና በኮንግረስ ሴንተር በጦራችን ስለተፈጸመው ጥቃት ሁሉም ሰው ያውቃል። የሲቪል መሰረተ ልማት ነው ወይስ አይደለም? ሲቪል መሰረተ ልማት ነው። ሆኖም በኩርስክ ክልል ወንጀል ለፈጸሙት የሽልማት ስነ ስርዓት እየተካሄደበት ነበር ብለዋል ፕሬዝዳንት ፑቲን። በዚያን ወቅት የሱሚ ማዕከል ፋሲካን በሚያከብሩ ሰዎች ጎዳናዋ ተጨናንቆ ነበር። ሆኖም በኮንግረሱ ህንጻ የሜዳሊያ ስነ ስርዓት እየተካሄደ እንደነበር ከተገለጸ በኋላም የክልሉ ምክትል መሪ ከስራቸው ተባረዋል። ዘለንስኪ ሰኞ ዕለት በሰጡት አስተያየት ዩክሬን ቢያንስ የሲቪል መሰረተ ልማትን ላለመምታት ያላትን አቋም አቅርባለች። ከሞስኮም ግልጽ መልስ እንጠብቃለን። ይህንን እንዴት እንደምናረጋግጥ ለማንኛውም ንግግር ዝግጁ ነን ብለዋል። ዘለንስኪ ጨምረውም ግልጽ የሆነ ቀላልና ተጨባጭ የሆነ መንገድ አለ። ይህም በሚሳኤሎችና ረጅም ርቀት ድሮኖች የሚፈጸሙ ጥቃቶችን ማቆም ነው። ይህ የሁሉንም የሲቪል መሰረተ ልማቶች ደህንነት ያረጋግጣል። እውነተኛና ዘላቂ ተኩስ አቁም ማድረግም ሰላምና ደህንነትን ለማረጋገጥ የመጀመሪያው እርምጃ መሆን አለበት ሲሉ ተናግረዋል። ይህ በእንዲህ እንዳለ ሰኞ ምሽቱ ላይ ሩሲያ በዩክሬን የወደብ ከተማ ኦዴሳ ላይ የድሮን ጥቃት መፈጸሟ ተዘግቧል። የአካባቢው ባለስልጣናት እንዳሉት በጥቃቱ የመኖሪያ ህንጻ በእሳት በመያያዙና በመፈራረሱ 3 ሰዎች ጉዳት አጋጥሟቸዋል። በሌላ በኩልም ዩክሬን ረቡዕ በለንደን በሚካሄደው ከአሜሪካና ከአውሮፓ ሀገራት ጋር በሚደረግ ውይይት ላይ ተሳተፋለች። የውይይቱ ቀዳሚው አጀንዳ ያለምንም ቅድመ ሁኔታ ተኩስ ማቆም እንዲደረግ መግፋት እንደሆነም ዘለንስኪ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት አትሳተፍም ካሉ በኋላ በዚህ ሳምንት መጀመሪያ ላይ ሩሲያና ዩክሬን ተኩስ አቁም ላይ ይደርሳሉ ብለው ተስፋ እንደሚያደርጉ ገልጸዋል። ሁቲዎች የአሜሪካ አውሮፕላን አጓጓዦች መርከቦች ላይ ጥቃት መሰንዘራቸውን አስታወቁ። ሁቲዎች በሁለት የአሜሪካ ኢላማዎች ላይ ጥቃት መፈጸማቸውን የየመን ቡድን ወታደራዊ ቃል አቀባይ ያህያ ሳሪ ተናግረዋል። በአሽኬሎንና በኡሙር ራሽራሽ ሁለት ኢላማዎች ላይ ወታደራዊ እርምጃን በድሮኖች ወስደናል ሲሉ ሳሪ ይፋ አድርገዋል። የአሜሪካን አውሮፕላን አጓጓዥ የሆኑት ትሩማንና ቪንሰን እንዲሁም የባህር ኃይል መርከቦቻቸው ተመተዋል። ቀደም ሲል የአሜሪካ ጦር በየመን ታዋቂ የሆነው የገበያ ቦታ ላይ በቦምብ በመምታት ቢያንስ 12 ሰዎች መሞታቸው ይታወሳል። የትራምፕ አስተዳደር ጥቃቱ ቡድኑ ለዓለም አቀፍ የንግድ ልውውጥ ዋነኛ መተላለፊያ በሆነው በቀይ ባህር ላይ የሚያደርሰውን ማስፈራሪያ እንዲያቆም ለማስገደድ ያለመ ነው ብለዋል። እንደ አውሮፓውያን አቆጣጠር ከኖቬምበር 2023 ዓ.ም ጀምሮ ሁቲዎች እስራኤል በጋዛ ላይ ላካሄደችው ጦርነትና ከፍልስጤማውያን ጋር ለመተባበር ሲሉ ከእስራኤል ጋር በተገናኙ መርከቦች ላይ ጥቃት እየሰነዘሩ ይገኛሉ። በጥር ወር በሐማስና በእስራኤል መካከል የተኩስ አቁም ስምምነት ከተካሄደ በመርከቦቹ ላይ የሚደርሰውን ጥቃት እንደሚያቆም አስታውቀው ነበር። በሌላ መረጃ የእስራኤል ወታደሮች ባለፉት 24 ሰዓታት በፈጸሙት ጥቃት 39 ፍልስጤማውያንን ገድለዋል። በእስራኤል የአየር ጥቃት በጋዛ ባለፉት 24 ሰዓታት ቢያንስ 39 ፍልስጤማውያን መሞታቸውንና ባለፉት 18 ወራት ጦርነት የሞቱት ሰዎች ቁጥር 51240 መድረሱን የጋዛ ሰርጥ የጤና ሚኒስቴር አስታውቋል። የሚኒስትሩ መግለጫ እንዳስታወቀው ሌሎች 62 ሰዎች በደረሰባቸው የአካል ጉዳት ወደ ሆስፒታሎች የገቡ ሲሆን በአጠቃላይ የቆሰሉ ሰዎች ቁጥር 116931 ደርሷል። የሚኒስትሩ መግለጫ እንዳስታወቀው ሌሎች 62 ሰዎች በደረሰባቸው የአካል ጉዳት ወደ ሆስፒታሎች የገቡ ሲሆን በአጠቃላይ የቆሰሉ ሰዎችን ቁጥር 116931 አድርሶታል።